ባልና ሚስቱ የራሳቸውን ኑሮ ሊኖሩ የሚችሉበት በቂ ገቢ ከሌላቸው መጋባት የለባቸው በፍጹም። ባልም ሚስቱን ሊያኖርበት የሚችለው ገቢ ሳይኖረው ማግባትም የለበትም። ምክንያቱም አሁን ቤተሰብ ነው የሚያቋቁሙት፣ ኢንስቲትዩሽን ነው የሚያቋቁሙት፣ ተቋም ነው የሚያቋቁሙት። ይሄ ተቋም ገንዘብ ይፈልጋል። ቤት ኪራይ መክፈል አለባቸው፣ እህል አስቤዛ መግዛት አለባቸው። ልጅ ይመጣል። አንዳንዴ ምን ይላሉ? ዝም ብለው በቃ እግዚአብሔር ያውቃል። እውነት ነው፣ እግዚአብሔር ያውቃል። ግን እግዚአብሔር ደግሞ በፕላንም ያምናል። ስለዚህ ፕላን አድርገው ቢያንስ ራሳቸውን ችለው የሚኖሩበት ነገር ሳይኖራቸው ባይገቡ ጥሩ ነው። ግን መሰረታዊ ነገር ማሟላት ከቻሉ፣ ቤት ኪራያቸውን ከከፈሉ፣ ትራንስፖርት ካላቸው፣ እንደው እህሉን ምኑን የሚገዛዙበት ነገር በቂ ነገር ካላቸው ይህን አዘጋጅተው ነው መግባት ያለባቸው። ያለበለዚያ እኮ መፋጠጥ ነው። ገብተው ቤት ኪራይ መጣ፣ ይሄ መጣ፣ ራሱ ይህ ጭንቀቱ ስትረስ ያመጣል ትዳሩ ላይ። ቤት ኪራይ በተጠየቁ ቁጥር የሚከፍሉት ከሌላቸው እና ገና ስትራግል የሚያደርጉ ከሆነ ከተጋቡ በኋላ ደስታ ማጣት፣ እርካታ ማጣት፣ ጭንቀቱ ወደ ጭቅጭቅ ይወስዳቸዋል። ስለዚህ አንዱ ደግሞ ሰዎች ማድረግ ያለባቸው ምንድነው? ወደ ትዳር ከመግባታቸው በፊት ትዳር ውስጥ ሲገቡ ሊኖሩ የሚችሉበት ነገር እንዳላቸው እርግጠኛ መሆን አለባቸው። የግድ እንደ ሀብታም ሆነው አይደለም፣ ወይ መኪና ገዝተው ቤት ገዝተው ምናምን አይደለም። መሰረታዊ ቤዚክ የሆነው ነገር ግን መሟላት አለበት። ቢያንስ ቤት ኪራያቸውን መክፈል ይችላሉ፣ ጤፍ መግዛት ይችላል። ምግብ እንግዲህ ቤዚክ እነዚህ አይደሉ። ቤቱን ከቻለ ምግባቸውን ከቻሉ፣ ትራንስፖርት ስራ የሚሄዱበት ካላቸው፣ ከዛ ደግሞ ልጅ ሲመጣ ወተት የሚገዙበት መኖር አለበት። ያለበለዚያ ተጋብተው እሱ ብቻ አይደለም አሁን ያለቻቸውን ነገር በሰርግ ጨርሰው፣ የተጠራቀመችውን ነገር በሰርግ ጨርሰው፣ ተበድረው ሰርገው ዌዲንግ አዘጋጅተው ግብዣ፣ ከዛ እሱን ሲከፍሉ ገንዘብ ምንም ሴቭ ሳያደርጉ ሲገቡ የሰርጉ ዕዳ ይመጣና ትዳሩ ላይ ቁጭ ይላል። የመጨቃጨቂያ ምክንያት ይሆናል። አንቺ ነሽ እኮ ዝም ብለን እንጋባል አልኩሽም እንዴ? ዝም ብለን ተፈራርም እንጋባል አንቺ ነሽ ሰርግ ይሁን ያልሽው። ታዲያ ሰርግ እንደዚህ ተጀመረ አርጊመንቱ። ስለዚህ ጭቅጭቅ ያመጣል። ከዛ ደግሞ በኑሯቸው ማሸነፍ ሲያቀታቸው፣ ስራ ከሌለው ገቢ ከሌላቸው እና ተጋብተው ትዳር እሱም ሌላ ጭንቀት ያመጣል። ጭንቀቱ ትዳራቸው ላይ ተጽዕኖ ይኖረዋል። ቤቱ በጣም ማይመች ከሆነ፣ ቤቱ በጣም ጠባብና እንደው በጣም የማይመች ከሆነ ባለፈው እንዳነሳ ነው ቬንት ለማድረግ ስሜታቸውን እንኳን ለመግለጽ ያስቸግራቸዋል። አሁን ከቅድሙ ነጥብ ጋር የተያያዘ ነው። ትንሽ ተዘጋጅተው ትንሽ ፋይናንሻሊ ደህና ሆነው ቢያገቡ ደስ የሚላቸው አይነት ቤት፣ ንጹህ ቤት ተከራይተው ቢኖሩ ደስ ይላል። ግን ያለ ጊዜው በቃ እንጋባ በቃ ይሁን እባክህ ምንድነው ያለብን ችግር የለም ተባብለው ተጋብተው ከዛ አንድ ሊፈርስ የደረሰ ሰርቪስ ውስጥ ገብተው ሽንት ቤት አጠገብ ያለች አንድ ሰርቪስ ውስጥ ገብተው እዛች ውስጥ ትዳር መስርተው ምናምን አይመችም። they have to prepare ዲሰንት የሆነ እንደው በኢትዮጵያ አቅም ጥሩ ኑሮ መኖር ከባድ ቢሆንም እንደው ንጹህ የሆነች ቤት ሊኖራቸው ይገባል። እሷም ቤቴ ነው ብላ ደስ ብሏት የምትኖርበት ቤት ያስፈልጋታል። ባላት አቅም ወንበሯን ገዝታ ምን ብላ ቡናዋን አፍልታ ወጧን ሰርታ ምን ብላ የምትኖርባት ትንሽዬ ዲሰንት የሆነ ነገር ያስፈልጋቸዋል። የማይመች ከሆነ ግን እሱም ሌላ የመጣያ ምክንያት ነው የሚሆነው። የቤተሰብ ጣልቃ ገብነት ደግሞ አሁን ከሚያፋቱ ነገሮች አንዱ የቤተሰብ ጣልቃ ገብነት ነው። ቤተሰቦቻችን ማወቅ ያለባቸው ነገር አለ። ልጄ ትዳር ስትመሰርት እሱ ባሏ ነው፣ እሷ ሚስቱ ነች። ያ የነሱ ቤት ነው፣ የነሱ ፋሚሊ ነው። አሁን ከውጭ ሆኜ እንግዳ ሆኜ ሐሳብ ልሰጥ እችላለሁ። እንግዳ ሆኜ አንዳንድ ነገሮች ላደርግ እችላለሁ። ቤታቸው ውስጥ ግን ከገባሽባቸው አሁን ለምሳሌ የባል እናት ይኖራሉ፣ ይወደዳሉ። አሁን የባል እናት የሚስት እናት ይኖራሉ። ቤት ውስጥ ገብተው ጣልቃ ገብተው ኩሽና ውስጥ ገብተው የሚደረግ ያለው ለትሬኒንግ ሆነም አይደለም ለማሰልጠን ከሆነ ግን ይሄኛው ለምን እንደዚህ ሆነ
ይሄኛው ለምን እንደዚህ አልሆነም? ልጄ እኮ አልበላም፣ ልጄ እኮ ከስቷል፣ ልጄ እኮ እየተጎዳ ነው ምናምን የሚሏት ከሆነ ከዛ እሷ ደግሞ ትፈራለች። ባሏ እንዳያዝን ጸጥ ብላ ትችላለች፣ ግን ይጎዳቸዋል፣ በጣም ይመረራሉ። አባትየውም መጥቶ ምንድነው ልጄን እኮ እንትን አረካት፣ ምንም አላረክላት፣ እንዲያልሆንላት እያለ ጣልቃ ከገባ ይረብሿቸዋል። አንዳንዱ ቤት ክፍት ነው። እህቶች ይገባሉ፣ ወንድሞች ይገባሉ፣ አባት ይገባል፣ እናት ይገባል። ለመለያየታቸው ለመመረሯ ሚስትየዋ ለመመረሯ ምክንያት ይሆናል፣ ባልየውም ለመመረሩ ምክንያት ይሆናል። ግን እቺ ኒውክሊየስ ባል ሚስት የሚወልዷቸው ልጆች ፋሚሊ እንደሆነች ኒውክሊየር ፋሚሊ እንደሆነች ማወቅ አለባቸው። ባውንደሪያቸውን ማክበር አለባቸው። የሚገቡበትን ርቀት መለየት አለባቸው እንጂ በጣም ከገቡባቸው ውስጣቸው ችግር ይፈጠራል። ስለዚህ እነሱም ገና ሲጋቡ አሁን ትዳር ለማሳመር በተግባቦት አለን፣ መጣጣም አለን፣ ከዝሙት መራቅ፣ ከትዳር ውጭ አለመሄድ፣ አለማሰብ እሱን አለን፣ ሴክሹዋል ነገሩን ማስተካከል፣ ሱሶችን ማስወገድ። ከዛ ደግሞ እንደ ፋሚሊ ተነጋግረው ምን ያህል ነው የአንቺ ቤተሰቦች እኔ ጋር የሚገቡት፣ ምን ያህል ነው የኔ ቤተሰቦች ነው ማለት አለበት ባል። ሚስቱ ላይ ቤተሰቦቹ መጥተው እህቶቹ ኢቭን እናት መጥተው እሷን ሲቀጠቅጧት ይሃስቱ ሴ ነው መገላገል አለበት። እሷ ዝም ልትል ትችላለች፣ ግን እሱ መገላገል አለበት። እሷም ባሏ ላይ መጥተው የእሷ ቤተሰቦች የፈለጉትን ኮሜንት ሲናገሩ በአሽሙርም ይሁን በምንም ይሁን አይቻልም ማለት አለበት እና ማህበረሰቡን መማር አለበት። ይሄ ከባውንደሪን ክልሉን ማወቅ እና ጣልቃ ለመግባት ያስፈልጋል። ሃይማኖት ልዩነት መጀመሪያ ተጋብተው ሊሆን ይችላል፣ የተለያየ እምነት ያላቸው ሰዎች፣ ወይም ደግሞ ከተጋቡ በኋላ እሷ ቀይራ ሊሆን ይችላል ወይ እሱ ቀይሮ ሊሆን ይችላል። አሁን ምሳሌ እንውሰድ። ባል የተዋህዶ እምነት አማኝ ነው፣ ሚስት ፕሮቴስታንት ነች ወይም ተለወጠችና ፕሮቴስታንት ሆነች። እንዴት ነው የሚኖሩት? በትክክል ካልያዙት ወደ ጠብ ያመራቸዋል። ግን አንደርስታንድ ከተደራረጉ፣ ለምሳሌ ሚስት ቸርች እሄዳለሁ ትላለች፣ ቸርች ትሄዳለች፣ ኳየር ውስጥ ትገባለች፣ የኳየር ጥናት አለኝ ትላለች፣ ዲያቆን ትሆናለች፣ ቤተክርስቲያን ውስጥ አገልጋይ ዲያቆን ነኝ፣ ዛሬ ቀድሜ ነው መሄድ ያለብኝ ትላለች፣ ኮንፈረንስ አለ ዛሬ ቸርች መሄድ አለብኝ ትለዋለች፣ ተንበርካ ትጸልያለች። ባል እዛ ጋር ሆኖ የሃይማኖት ልዩነቱ አይደለም፣ የእሷን ነገር ካጣጣላባት፣ አንቺ ዝም ብለሽ ተንበርከሽ ማልቀስ ነው እንዴ? ይሄ ነው እንዴ እምነት ብሎ ካጣጣላባት፣ ምንድነው ቸርች የምትይው አንቺ? የምን ኳየር የምን ዲያቆን ነው? ሴት አይደለሽ እንጂ ደግሞ ምንድነው ዲያቆን የምትሆኝ ብሎ ካጣጣላባት፣ ኮንፈረንስ አለ ዛሬ ወይ ፓስተር ምናምን ስታነሳ የምታነሳውን ነገር በሙሉ ካጣጣላባት ትጠለዋለች። ምክንያቱም እምነቷን አታክ እያደረገ ያለው። ልክ እንደዛው እሱ ደግሞ የተዋህዶ ነው ብለናል አይደል? በተዋህዶ ደግሞ ቀኖችን መታሰቢያ ተደርገው ይቆጠራሉ። ለምሳሌ ዛሬ ሚካኤል ነው 12 ነው፣ ዛሬ የማርያም በዓል ነው 21 ነው፣ ወይ ልደታ ነው፣ ወይ ዛሬ ገብርኤል ነው 19 ነው፣ ወይ ተክለ ሃይማኖት ነው 24 ነው፣ መድኃኔዓለም ነው 27 ነው ብሎ ሲያስብ እሷ ደግሞ የእሱን እምነት የምትመታበት ከሆነ ምንድነው ቀን የምትጠራው? ምን እንትን ነው እኮ ዋናው እኮ ጌታ ነው፣ ዋናው ጌታን ማምለክ ነው እንጂ ዝም ብለህ መላእክቶች ትጠራለህ እንዴ፣ ጻድቃን ተክለ ሃይማኖት ትላለህ እንዲህ ምናምን እያለች ደግሞ ካጣጣለችበት ፊውሪየስ ነው የሚሆነው። ምክንያቱም እምነቱን ነው እየነካች ያለችው፣ የሚያከብረውን የሚከተለውን እምነቱን ነው እየነካችበት ያለችው። ስለዚህ የሃይማኖት ልዩነት ካላቸው እንዴት ነው መኖር ያለባቸው? የእሷን ያክብርላት። ትጸልያለች፣ ትጸልይ፣ መጽሐፍ ቅዱስ ታነባለች፣ ታንብብ፣ ቸርች ትሄዳለች፣ በትክክል ቀኖች ተወስኖላት ቸርቿ ትሄድ። አንዳንዱን ላትሄድ ለምሳሌ አዳር ፕሮግራም ምናምን ይባላል፣ እሱን ላይ ስማማ ይችላል። ታትስ ኦኬ፣ እሷም አታድርገው፣ አዳሩ ይቅር። ግን ቸርች ትሄዳለች፣ መጽሐፍ ቅዱሷን ታነባለች፣ ትጸልያለች፣ ማድረግ ያለባትን ታድርጋለች፣ ሪስፔክት ያደርግላታል። ተንበርካ እየጸለየች ከሆነ በሩን ዘግቶላት ይወጣል። እሷ ደግሞ የእሱን እምነት ታከብርለታለች። በጠዋት ተነስቶ ቤተክርስቲያን ሲሄድ ታከብራለች። የሰነፍ አስተያየት አትሰጥም።
አጉል ክርክር ውስጥ አትገባም። የእሱን እምነት ለማጣጣል አትሞክርም። ታከብርለታለች። በሰላም በደስታ ይኖራሉ። ግን እሱ የእሷን ካጣጣለ፣ እሱ የእሷን ካጣጣለ፣ እሷ የእሱን ካጣጣለች ወይም ደግሞ ኮንቨርት ለማድረግ እሷ እሱን ጌታን መቀበል አለብህ ብላ ሰባኪ እያመጣች እንትን እያለች ቪዲዮ እያመጣች እሱን ኮንቨርት ለማድረግ ማቋረጥ ጥረት የምታረግ ከሆነ ሰውየው ይበሳጫል። እሱ ደግሞ እሷን ኦርቶዶክስ ለማድረግ ሊያስገድዳት በቃ ነጠላ ለበሽና የግድ መሄድ አለብን ወይ ነፍስ አባቴ መጡና ጠበል ይረጩሻል አንቺንም እንዲህ ማድረግ አለብን ነፍስ አባት ሊኖርሽ ይገባል ብሎ ካስገድዳት እሷም ትበሳጫለች፣ ያጣላቸዋል። ቢጠቃለሉ ጥሩ ነው። ወደ ወደዱት እምነት that's okay እንደ ፍላጎታቸው ነው። ነገር ግን በ20 ዓመት ምናምን 30 ዓመትም ይኖራሉ የተለያየ እምነት ይዘው ግን ተከባብረው የሱን ታከብራለች እሱ የሷን ያከብራል። ማድረግ ያለባቸው የሃይማኖት ልዩነት እንዳያጋጫቸው ይሄንን ማድረግ አለባቸው። አንዱ ፋክተር ያለው የዲቮርስድ ፓረንትስ ነበር ማለት የተፋቱ ወላጆች ያላቸው ለመፋታት እድላቸው ሃይ ይሆናል ነው። ስለዚህ ወደ ላይ ወተን አሁን ልናስተካክለው አንችልም። ግን ምንድነው ማድረግ ያለብን? እነዛን ወላጆቻችን እንደ ምሳሌ አንወስዳቸው። ትዳርን በተመለከተ እና አሁን እኔ ለልጆቼ ምሳሌ አይደለሁኝም። የኔ ምሳሌ እንዳይከተሉ ነው የምነግራቸው። በትምህርት በስራ ብዙ ነገር አለ እኔን የሚከተሉበት። ትዳርን በተመለከተ ግን እንዳይከተሉ ያደርጋቸዋል። ፍቺ መፍትሄ እንዳልሆን እንዲያውቁ አደርጋለሁ። ከዛ የቀደመ ፍቺ የሚል እሱ ካለ የመፋታት እድሉ ሰፊ ነው ብለናል። እሱ ላይም ሁሉ ጊዜ አይደለም ያው 75% ነው። አንዳንዴ ደግሞ ፍቅር የሚገርም ትዳር ታያለሽ። አንድ ምሳሌ ልንገርሽ እና ፈጥናለሁ። ከዛ ልጁ ሚስት አግብቶ ሚስቱ ፈረንጅ ወደደች። አንድ ፈረንጅ ወደደች። ፈረንጅ መውደዷ ብቻ አይደለም ቤት ይዛው ትመጣለች ሰውየው ፈረንጁ እና እራሱ አልጋ ላይ ይዛው ትተኛለች። ተሰቃየ በኋላ ተፋቱ። ከተፋቱ በኋላ ሌላ ሚስት አገባ። አውቃቸዋለሁ፣ ሚስትየውን አውቃታለሁ። እንደዚህ አይነት ሴት እኔ አይቻለሁ። ሁለተኛ ያገባት እግሩን የምታጥበው በጣም ደሞ ጫው እግሩን ታጥበው ስለሽ እንደ እንትን ሳይሆን በመንፈሳዊ ትርጉሙ ነው። በጣም የምትንከባከበው በጣም የምትወደው የምትገርም ጨዋ ሴት አገባ። ስለዚህ ሁሌ ሁለተኛ ትዳር ውስጥ የሚገቡ ደግሞ ይሄ እንትኑ ነው የሚረብሻቸው፣ ጥርጣሬው ያው እሷም እንደዛችኛዋ ነች ምናምን የሚለው ሐሳብ ነው። ስለዚህ እሱን ሐሳብ ማስወገድ አለባቸው። ትዳራቸው እንዲያምር የዛኛውን ላጌጅ ጎትተው ማምጣት የለባቸው። ያችኛዋ ማይንዱስ ማምጣት የለበት። እሱ ስለሷም ሁለተኛዋ ከሆነ ያኛውን ሰውዬ ወደዚህ ጎትታ ማምጣት የለባትም። ልጅ አለመውለድ እሱም በጣም ኢምፖርታንት ነው። ልጅ አለመውለድ እኔ የሚገርመኝ ነገር ልንገርሽ፣ ልጅ አልወለዱም። ለምን አዶፕት አያደርጉም? አሳዳጊ የሌላቸው በጣም ብዙ ልጆች አሉ። አምጥተው እኮ ልጃችን ብሎ እኮ ማሳደግ አለባቸው። ይችላሉ። አሁን አንድ ቴዎሎጂያን ነበረ ፈረንጅ ቪክ አንደርሰን ነው ምናምን የሚባል ቴዎሎጂ አስተማሪ ነውና 2 ልጆች አዶፕት አድርጎ ያሳድጋል። ከዛ እንጸልይልሃለን ይሉታል። ምንድነው የምትጸልዩልኝ? ልጅ እንድትወልድ። ይኸው ልጆች አሉኝ እኔ አሁን ይመጣ እንጸልይልሃለን ልጅ እንድትወልድ። እኔ ልጆች አሉኝ። በቃ በጣም ነው የሚያበሳጨው። ልጆች የግድ ከኔ ወገብ መውጣት የለባቸው። የግድ ከሷ ማህፀን መውጣት የለበትም። እንደቃለ ኢንፈርቲሊቲ ባይ ዴፊኒሽን አንፕሮቴክትድ የሆነ ሴክሹዋል ሪሌሽንሺፕ ፎር 2 years ነው በዴፊኒሽን ኢንፈርታይል የሚባለው። ያምጡና ስንት ልጆች አሉ አዶፕት ያርጉ። የራሳቸው ልጆች ያርጓቸው፣ ያሳድጉ። ቤቱም ደስ ይላል፣ ለልጆቹም ደግሞ መልካም ነው። እነሱም በቃ አባት ሆኗል፣ እናት ሆኗል። ይህንን ማድረግ ይችላሉ ኢንፈርቲሊቲ